ከዛም በኋላ እኔም ኢትዮጵያ ሄድኩ። ከኢትዮጵያ ስመለስ አሳይቻታለሁኝ። የልጆች ደሞዝ ስላላስገቡ ለምን ወስደሃል እኮ ብሩን። ወደ ኢትዮጵያ ሳትገባ ነው የወሰድከው ብሩን። እጨርስልሻለሁ፣ ገና ነው ቀኑ፣ ገና ነው። እኔ ስመጣ ከኢትዮጵያ እንደመጣሁ አይደል በሁለተኛው ቀን ስላንቺ ወረቀት እንዳታስቢ እያልከኝ፣ ስላንቺ ወረቀት እንዳታስቢ በእኔ ነው የሚሆነው። እንደውም 9,000 ብር ስለተበላው 8,500 ነው የምሰራልሽ፣ ስላንቺ ወረቀት እንዳታስቢ ስትለኝ ነበረ። እኔ ግን የአንቺ ድምፅ አይደለ የላኩልሽ ድምፅ ስላልጀመርከው ነው 3,000 ምናምን ብር ምናምን ሰጥቼክ አልጀመርከውም። ምኑን ያልጀመርኩት? ወረቀቱን ምንም የላክልኝ ነገር የለም። ከዛም በ15 ቀን ውስጥ ነው በስንት ቀን ውስጥ ላከችልህ? ሲስተር ወሰድክ፣ ከሲስተር ጋር ወሰድክ፣ አልነገርከኝም። አብዛኛው አይዲ 5 አይዲ በላይ በእጄ ላይ አለ። ገንዘብ ሳይሰጡኝ እየለመንኩ ለምኜ ጣሚም ያደረኳቸው ልጆች አሉ። ገባሽ? የአንቺን ችግር ነው አምጥተሽ እንትን የምትይው። ሲጀመር ኢቨን እኔ ምንም እስከ ኢትዮጵያ ቀራማ ራሱ ይቆጠር 4 ወር ሆኗል ስትለኝ ጥያቄ 4 ወር መድኃኒዓለም ምስክሬ ነው። 4 ወር ቤትክ ራሱ መጥቼ ራሱ 6,500 ሰጥቼ ከራሱ ሁሉ የምታወሪው ዝም በይ አንቺ ልጅ። ታሜ ከ5 ነው ከ6 በላይ ኪያ ወረቀት ሳሰርቼላቸው ያልሰጡኛል አለ አይደል? ስታሜ እንደዛ ነው ያለው። ስለዚህ የዚች ልጅ ችግር ነው። ከይቅርታ ጋር እዚች ላይ ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው። አሁን ቀጥይ። አውሪ ሚውትሽን አንተን ብለሽ ለሪካርድ ከላይ እስከ መጨረሻ በስርዓት መታየት አለበት። ምክንያቱም አልፎ ነው። በዛ ምክንያት ማነው ስምሽ አንቺ? እኔ ማሂ ነኝ። ማሂ ኪያ ወይ ታሜ ከማሂ ስንት ብር ተቀበልክ? ይኸውልህ ታሜ እኔ ከኢትዮጵያ ተመልሼ ስመጣ ቤት መጣ 1,000 ድርሃም ሰጠችኝ። ከዛ በፊት የሰጠችኝ ብር አለ ወደ 3,000 ምናምን ብር ሰጠኛለች። አሲስታንት ላይ ስንት ተቀበልክ? ከዛም በኋላ ከኢትዮጵያ ስመለስ 1,000 ብር ሰጠችኝ። ከኢትዮጵያ እንደተመለስኩ ልክ እንደተመለስኩኝ ሰለሪ ዘጋብኝ። እሺ ገባ? ሰለሪ ዘጋብኝ። እስቲል ነው ሰለሪ ክሎዝ ነው የኔ። እሺ ሪኒው ሳደርግ እንኳን ሰለሪ ክሎዝ ነው። ጁጁ አለች እንትን ውስጥ የልጆች የምሰራው ወረቀት አለ ግሩፕ ውስጥ አለች። እባካችሁን ሰለሪ አስገቡልኝ ወይም ኤቲኤሙን አምጡ እያልኩ የለመንኳቸው ብዙ ልጆች አሉ። እኔ ወረቀት የሰራሁላቸው ማለት ነው። ገባ? ከዚያም በኋላ ተነጋገርን። አሁን በቅርብ ቀን እሷ መጣች። እኔ እንደውም ዝም ያልኳት ምክንያት ምንድን ነው? ወረቀቷን ከወንድምየው ጋር ተነጋግረን ወረቀቷን ፕሮሰሱን ላስቀጥላት። አሁን ከዚህ ከሪኒው ከተደረገ በኋላ እንትኑን ከጨረስኩ በኋላ ማለት ነው። ሰለሪ ብሎክ የሆነው አሁን ዛሬ አልነገርኩም። ሰለሪ ብሎክ ሆኖብኛል ብዬ አልነገርኩም ለአንተ። መቼ ነው ሰለሪ ብሎክ አለ ላዩ ላይ ገባ? ሰለሪ ብሎክ ሆኖ ሲስተም ማንቀሳቀስ ይችላለሁኝ። አሁን ይህን ነገሮች ኪያ ልጅቷ አይመለከታትም። ልንገርህ፣ ልጅቷ አይመለከታትም። አንተ ብሎክ ተደርገሃል ምናምን እንደዚህ አይነት ነገሮች የሚያጋጥሙ ነገሮች ልጅቷ ወይም ሌሎቹ ልጆች አይመለከታቸውም። በቃ ከኔ ጋር መቀጠል የማትፈልጊ ከሆነ እሺ አመሰግናለሁ፣ እንኪ ብርሽን፣ በቃ ሌላ ቦታ ሰሪ፣ ይቅርታ ስለዘገየሁሽ እስከዛሬ ነው የሚባለው። ግን አሁን አንተ ማለት ልጅቷ አየር ላይ ናት ወንድሜ፣ ልጅቷ አየር ላይ ናት። ወይ አልተሰራላትም ወይም ሌላ ቦታ ልታሰራ አልቻለችም። ታሜ ስማኝ፣ ለእኔ ገንዘብ ሲሰጠኝ ነው አደለ? ሁሉም ሰው ገንዘቡን ይዞ ተቀብሎ ነው አደለ የሚሰራው? እሺ ታሜ አደለ? ገንዘብ ተቀብሎ ነው አደለ የሚሰራው? ኢቨን ስታተስ ቼንጅ ድረስ ራሱ ስንት ብር ነው የሚያወጥ? 2,700 ምናምን። አንተ የእሷን ወረቀት ምን ላይ ያደረስከው? እሺ እንዳቁ ነው አንተ ቼንጅ ስታቱስ ላይ ዘለልክ ማለት ወደዛ ደረስክ? አልደረስኩም ወደዛ። ይኸውልህ ስማኝ፣ እኔ ብር የለኝም፣ ልጆች ጋር ነው ብር ያለኝ። አሁን አውጥቼ እንትን ኪዩ ታዲያ ይሄ እሷ ችግር። እኔ ልንገራችሁ መቤቴንን እኔ ማለት ነው ይህንን ተውለታለሁ ሁሉን ነገር ማለት 9,000 ብር ራሱ ተበልቼ ተውቼለታለሁ ማለት ነው። እሱ ራሱ ያውቃል። ግን ማለት ነው ይሄው ላይ እያወቀ ነው እሱም እንደዚህ ያደረገኝ ማለት የተደዋወል ነው። ያው 4 ወር ሲሆነው እንኳን ደውዬ ማለት ነው ሲያነሳ መድኃኒዓለም ይኸው ዛሬ ማታ ያሳድረኝን ማለት ነው ምን ይላል ሚዩት ተደርገሻል። እየወረሽ ኮነ ሚዩት ነሽ።
ሚዩት ነሽ ማሪ፣ ሚዩት አድርገዋል ነው። ተረጋጊ። ቀራማ አይቆጥርም መድኃኒዓለም ማለት ነው። ሴትዮቷ ራሱ እሱን አሰማታለሁ። ይኸው ላይ እያወራሽ ነገ ሄደን ማለት እኔ ስልኬን ቀይሬያለሁኝ ከዛም በሙሉ መረጃ ይወጣል ስላለችኝ ነው የመጣሁት። ቀራማ አይቆጥርም ሲልሽ ማለት በዋትሳፕ ነው እንደዚህ ቮይስ ላከልሽ? ላ ቀጥታ ነው። አረ እግዚአብሔር ምስክሬ ነው አላልኳትም ታሜ። እንዴት ነው ቀራማ ስልክን ራሱ አንስታ ወደ ኢትዮጵያ ገብቷል ወይ ምናምን ብዬ ስጠይቅ ስልክ ማህሌት አንቺ ማለት መፍትሄ ነው የምትፈልጊ ወይስ ማውራት ብቻ ነው የምትፈልጊ? መፍትሄ ነው የምፈልገው። ምክንያቱም አይደለም እየቀየረው ነው እንትኑን ማለት ነው። እያዳመጠኝ አይደለም። እሺ አሁን እሱ ማለት ተውለታለሁ ሀቁን ነው ተውለታለሁ እኮ ግን ተረጋጊ። ለምንድን ነው የምትተው? አንቺ ማለት በሰርቀሽ ነው እንደ የምትተዩ? ተረጋጊ። ከተውሽለት ታዲያ ለምን መጣሽ እዚህ? ለሀቁን እንዲወጣልኝ ነው የምፈልገው። ተረጋጊ። ታዲያ ሀቅሽ እንዲወጣ በስርዓት ነው። ሀቅሽ እንዲወጣ እንደዚህ በመረጋጋት ነው እህቴ። እንደዚህ ማለት አይደለም። እሱማ እኮ ሌላ ነው የሚያወራው። እመቤቴን ሌላ ነው የሚያወራው። እንዴት ነው እኔ የማዳምጠው? ሌላ አሁን እኔ ማለት ነው ማርያም ምስክሮች ጓደኞቼ። እሺ ተረጋጊ። የገልቤ እሺ አዳምጪኝ እኔ የማውራውን ነገር። አሁን እሱ ማለት ኦልሬዲ ሲስተሙ እያስተካከለ ነው። ማጣበቅ ትፈልጋለሽ? በሱ ስር መቀጠል ትፈልጋለሽ ወይስ አንቺ በራስሽ ማሰራቱ ማለት እስከ መቼ? እኔ ስንት ወር ሆነኝ? እስከ መቼ? ኖ እዚህ ጋር እኔ ማለት እኔ ምንም ቃል አልገባልሽም። እሱ እንደ ቀድም እንደነገረኝ ሲስተም ላይ እያስተካከለ ነው ብለህ የቀራበት ነገር አሁን ዲስካውንት የሻርጃ ቢዛ ነው የእሱ ዲስካውንት የለም። ስለዚህ አንቺ ከእሱ ጋር መቀጠል ትፈልጋለሽ ወይስ ብርሽን ይመልስልሽ? አንቺ በራስሽ ማለት እንደፈለግሽ መሆን ትችያለሽ እኮ። እንትን ይሄ ካንስል አድርጎኝ ክሊን አድርጎ ይስጠኝ ቀራማይን ማለት ነው። ኖ አሁን ስለ ቀራማ እያወራን አይደለም። ቀራማ ዲስካውንት የለውም እህቴ። አሁን እኔ የማወራው ሀቅሽ ነው። አንቺ ብር የከፈልሽው ወይም ከእሱ ጋር መቀጠል ትፈልጋለሽ? እሱ እንዲጨርስልሽ። እኔ አሁን ስለ ቀራማው ነው፣ ምክንያቱም ቀራማውን ነው እያልኩ ያለሁት እኔ። ኦኬ አንቺ ያሳሰብሽ ብርሽ አይደለም ቀራማ ነው። አዎ ቀራማይና ብሬን ነው የምፈልገው። ቀራማይን ብሬን ካንስሌሽን በራሱ የጀመረልሽ አለ እንዴ? ካንስሌሽን የምትይው ምንድን ነው? የጀመርክላት ማለት በፊት ከኢትዮጵያ አመጣኝ እሱ ነው። እያቆይ ታሜ ስማኝ አንዴ። እሺ ኪያ ለምንድን ነው አንተ ማለት በስልክ እንደዚህ ከምናወራ ባላንሲ ከምጨርስ ለምን እዚህ አትመጣም? ወንድሜ አንዴ አጭር አድርግልኝና እመጣለሁ። እኔ ላድርግልህ። እኔ ከኢቨን ቁጥር አንድ ላስተካከል እንትን እያልኩ ያለው ወንድሟ አለ። እሷ እንደውም ከኔ ጋር ተነጋግራ በቃ ከዚህ በኋላ ለሚ የሚባል አለ ከእሱ ጋር ተነጋግረን በቃ ወረቀቱን አስተካክልላታለሁ። ምክንያቱም ልጅቷ በእርግጥ እኔ የምታሳዝነኝ ልጅ ናት። ገባህ አይደለ? የዛኔም ወረቀቱ እንዲህ ቀራማ ውስጥ እንኳን አይገባም ነበር በነበር የዛኔ ሳንቲ የለኝም። ይኸው ሪከርድ አለ ያዳመጥ ሳንቲ የለኝም ስላት አይ 1000 ብር ነው አምጥታ የሰጠችኝ። እንደውም ከኢትዮጵያ ከተማ ስመለስ ልክ ስመለስ ኧረ ኪያ ከኢትዮጵያ ስመለስ አትበል። ኢትዮጵያ ሳትሄድ ነው መድኃኒዓለምን ኢትዮጵያ ሳትገባ ቤትም መጥቻ አይደል እንዴ? ዛሬ ላይ ከዛ በፊት አይደል የወሰድከው? 6500 ወስዷል እኮ 6500 ወስዷል። እንዴት ነው አይጀምረኝም? ስባ 6500 ለእሷ 3 ሰዓት እንስጣትና እሷ ታውራ ትጨርስ ነው ሁሉን ነገር ለኪያ ደግመህ ትደውላለህ። ኪያ ማህሌት አሁን እሱ ይጨርስና አንቺ ከዛ ታውራለሽ። እሺ ኪያ አንተ ምንድን ነው መፍትሄው? አሁን ልጅቷ ራናዌ ሆነች። ከረጋጋሽ ላስረዳ ፖይንት ማለት ልስጥህ ወንድሜ። አሁን እሷ የምትለው እኔ ወላ ያኔ ህጋዊ ሰው ሆንኩኝ ቀራማ ውስጥ ነኝ፣ ብሬም ቢሰጠኝ ደግሞ አሁንም እኔ ቀራማ ውስጥ ነው የከተተኝ። ስለዚህ አንተም የልጅቷ እህታችን እንዴት አድርገህ ነው የምጨርስላት? ይኸውልህ ታሜ ስለ ቀራማው ጉዳይ እሷ አሁን ባለፈው ስታወራኝ ቀራማውን ክሊር አድርግልኝ፣ ቀራማውንም ክፈል፣ ያንንም አድርገህ ክሊር አድርገህ ስጠኝ፣ በር ገንዘቡን ስጠኝ አለችኝ። ቀራማ እኔ አልከፍልም፣ ክሊር አድርጌ የምሰጥበት ምንም አይነት ነገር የለም። ሁለተኛ ነገር ደግሞ ወረቀትሽን እኔ አስተካክላለሁኝ፣ በቃ ማይ ምንም ችግር የለውም ወረቀትሽን አስተካክላለሁ ስል በጣም ብዙ ነገር ተናገረች እና እሺ አልኩኝ። ከዛ አጋጣሚ የእሷ ጓደኛ ደወለኝ። ጓደኛዋ ነው መሰለኝ ወንድሟ ጓደኛዋ ደወለልኝ። ከእሱ ጋር አወራ ነበረ።
ከዛ ደውሎ እንዲህ ነው በቃ ለእሱ አትናገር፣ ሰርፕራይዝ እናደርጋታለን። እሱ እንደውም ይበን የሚያስፈልግ ገንዘብ ራሱ ካለ በቃ እንተጋገዛለን አለ። አሁን በቅርብ ቀን ነው፣ ቢያንስ 5 ቀን 6 ቀን ቢሆነው ነው። በቃ እሺ ችግር የለውም አስተካክላለሁኝ፣ ሪኒው እያደረግኩኝ ነው፣ ሪኒው ልጨርስ አስተካክልላታለሁ፣ ባትለኝም አስተካክላለሁ። ምንም ገንዘብ እኔ የምፈልገው እርዳታም ከአንተ የምፈልገው እርዳታ የለም። በቃ እስትራሃብም ወሬ ጭምጭምታም ስላለ በዛ ምን ትላላለሁ። ግን አሁን የእኔ የእንትኑ ተዘግቶብኛል፣ ደሞዝ ዊፔስ ተዘግቶብኛል። ያንን ሳላስከፍት አልችልም፣ አለኝ ኮታ አለኝ፣ አልችልም ያንን መስራት እኮ። እሺ አሁን እሺ ቆይ አንተ አልመለስክልኝ ይህንን ጥያቄ መጀመሪያ ማለት ነው። የእሷን ፕሮሰስ ምን ላይ ያደረስከው? መጀመሪያ የእሷን ፕሮሰስ ኦልሬዲ ስታተስ ቼንጅ ሄዷል። ቼንጅ ስታቱስ ተደረገች፣ በአንተ ስር ናት። ቼንጅ ስታተስ ሆኗል። ስለዚህ ማለት የቀራት የነበረው ማለት ተቅሪበን 1000 ድርሃም ነው። ያኔ ሜዲካል ኤመርት አይዲ ስቲከር በቃ የቀረው ግን እየረጋገጥልኝ ለምን እዚህ ጋር ዋሽቶኛል? ምክንያቱም ሰውዬ ሄዶ አስመርምሯል ምን ላይ እንዳለ። በፊት ኢትዮጵያ የመጣውበት የ2 ወር እንትኑ ነው ያሰራልኝ። እሱ ላይ ብቻ ነው ያለሁት። እሱ ሳይከነሰል እንትን ማለት ይችላል። ደግሞ ወረቀቱን ሁሉን ላክለት በማርያም ክያ በአርሴማ ይሻሉ ምን ላይ እንደደረሰ ላክለት። እኔ ቀላል ነው። እኔ አሁን ቼክ ማድረግ እችላለሁ። ቼንጅ ስታቱስ ተደርጋለች አልተደረገችም፣ በማን ስር እንደሆነ ፓስፖርቷን አሁን ፎቶ ላክልኝ በዋትሳፕ ላክልኝና እና እዚህ ጋር ወንድሜ ይህንን ጉዳይ ጨርሰው። እሺ አዎ ግዴታ ነው፣ የሰው ሀቅ ነው። እንግዲህ ተረጋጊ ማለት እህት። እሺ ነገሩ በጩኸት በምናምን አይደለም። ሀቅ ያለሽ ማለት ነው። አንቺ ባለ ሀቅ ነሽ። ገባሽ? የትም ሄዶ የትም ዞሮ ማለት ነው የአንቺ ሀቅ ነው። እሺ እሺ ጁዬ እውነት እንደሚያመኝ ራሱ ያውቃል። 2 ዓመት ይሆነኛል እያመመኝ ነው የምሰራው። እሱ ራሱ ያውቃል። በወር 1000 ብር በላይ ነው የሚጨርሰው ኪኒኒ ብቻ ማለት ነው። ግን እንደዚህ አያስብም። ከእህቶቼ ላይ ነው ተቀብዬ የማሰራው ማለት ነው። ዝኑ የላክሽ እንደ ቁጥሩ ማሯዋ? አዎ ለጁዬ ልክ ያለው ጁ ደውልሻለሁ። ሳሪ ማነው ስሟ ልጅቷ? እኔ በምን ልደውል ጋይ? ስልኬ እኮ ዘግቶብኛል። ብርቱካን ብዬ ነው ሴብ ያረኳት ነው መሰል ያለችው። እስቲ እንዳዊ ሰወድሽ ነይ ግቢ በመብራን ቅድስቱን ምንድን ነው የምትጽፈው? ታሚ የከፈልኩበትን ልብስ ሳራ ተስጠኝ። ምንድን ነው አልገባኝም። በመቤት ነይ ግቢ ስወድሽ ደውይላት ለዚች ልጅ። ተደባደቡለት ተባባሉት። ታሜ ነገ በዚሁ ከመጣ ወደ መሲ ጋር ኬርክ እንድትወስድላት በእናትህ ልብሷን። ኦኬ እኔ ዲሊቨሪ ለምን አልሰራላችሁም? ታሜ ዲሊቨሪ ለምን አልጽፍም? መኪና ላይ እንደ ሀሳብ ጥሩ ነው፣ ግን ቢሆንም ደግሞ ያው መሲ ስለሆነች ነው። ተው እኔ የከፈልኩበትን ብር يعني تامي هذه البنت اللي خليتها عندك. ايوه راحت يعني اخذتها اخذتها ما بعرف اسمها ولا. يلا الحمد لله. ماشي قطر لك اللي شالوه ماشي دولة يا يطبقونه يا اللي جتهم باسبورت لكن لي هي لا كلهم تامي ماري لاكي ما عليك قطري ليش ወይ ዋትስአፕ ላይ ጓል ዛሬ ግን በቀላ ካንት ላይ ነኝ። አለኝ። እሺ ላኪልኝ አለኝ። በምንድን ነው የምልክልህ? አለሽ የቀጥታ ዋትስአፕ ስልክህን የቱ ጋር ነው የማገኘው? ጻፊልኝ እኮ። ስለዚህ የለሽማ። ወይም ወደ መሲ ብርጅስቶን ወይም ወደ ሳሪ ላኪ፣ እነሱ ይልኩልኛል። እኔ ማንም ስልክ አልጠቀምም። የማንም ብርሽ 5 የዋትሳፕሽን ቁጥር ስጭኝ። እሺ 0
አሁን ስለተልኩት ሀይል በልጅቶ እኔ እንትን አለኝ። ይሄ የአንቺ ስልክ ቁጥር አለኝ። ባዩ ላይ ያለው ከሆነ እኔ ጋር አይደለም ልጅቷ ጋር ነው። የስራ ስልክ ስለሆነ እኔ ጋር የለም ማለት ቁጥርሽን እየተባለ ነው። እስኪ ሳሪ አንቺ ሞክሪላት ምናልባት የቀጥታ ስልኳ ነው እያለች ነው ልጅቷ። አይሰራም ቃል ወይም ደግሞ ቀጥታ ስልኳን ካለሽ ወይም ዋሳፓ ከሆነ እንትን በይ። ልንገርሽ፣ አትበጥብጭኝ ማሲ ልንገርሽ፣ ዋትሳፕ ማይሰራም ቀጥታ ማይሰራም። ዛሬ አሁኑ ስልክ ነገሪው ቃል ለታሜ የጎደለ ቁጥር እንዳይኖር መስዬ ቼክ አድርጊ። ለታሜ 05 እሺ ተናገሪ ማሲ 05 09 03 ብለሻል መጀመሪያ 05 03 09 09 ቀጥይ 92 74 ኦኬ ላኪልኝ። ሀይ ብዬሻለሁ። እሺ አሁን ሀይ አልኩሽ እኔ ነኝ። ሳሪ አሁን የሰጣችሁኝ ቁጥር ዋትሳፕ የማይሰራም አንድ ራይት ነው የሚያሳየው። ቁጥሩ ሙሉ ነው፣ ስልኩ ደግሞ ዝግ ስልክ ነው። ይኸው እሺ ማሬ፣ እሷ ከላይ የጻፈችልኝ ያለችው ይዘጋል እያለችኝ ነበር። ቁጥሩ ነው የምትለው ቢዘጋና ዋትሳፕ አይሰራም እንዴ? ምን አውቃለሁ። እስኪ ይቺ የደበደበቻት የተደባደቡበት ፔጅ የትኛው ላይ ነው? እስኪ ቪዲዮውን ሼር አድርጉልኝ ያያችሁ። ብዙ ልጆች እንትን ሙኒት ራሱ አይቼዋለሁ አለች እኮ ማሬ። እሷ እንዴ ቁጥር አይኖራትም። ይቺ ዝም ብላ ነው መቤቴ። እስኪ ሳሪ ፎርዋርድ ላርግልሽ እጇን የወጋቻት እና የሚደማው ችግር የለም። ዝም አሁን እኮ ልጅቷን አግኝቶ ለመጠየቅ ግዴታ ልጅቷ የሆነ ነገር ያስፈልጋል። ወይ አድራሻ ወይ ምናምን ወይ ምናምን ወይ ስልክ ያን እንግዲህ የሚያውቁት አሰሪዎቿ ወስደው ኢጃዛ ቤት የጣሏት ነው የሚያውቁት። እንደዛ ከሆነ ነገ ታምጣና ነገ ደግሞ እንያዝላት። እሺ ማሪ እንደዚህ ይሻላል። ወይም ስገቢ ታምጣ ዝም ያንቺም ተኛ። አሁን እኮ ነጋ በኢትዮጵያ ሰዓት ያ አሁን 20 ጉዳይ ለአንድ ለሰባት ልክ ያለው ታሜ ነኝ የሚል ልክ ያለው አምላኪ ቤት ነገ ታምጣ። ነገ ፈልጋ ታምጣ። ላክልኝ ሀቢቢ ማለት ምን አላከልኝም፣ ጠፍቶብኛል። ልኮልኝ ነበረ ስልኬ ስለተበላሸ እዚህ ሀገር የገባሽበት ቪዛ ቀደም ያሽው የለኝም። እሱ አሁን የለኝም። ባንዱ ጣብቅ ከነ ማፊ ማሉ ሁላችሁንም አመሰግናለሁ። መልካም አዳር ይሁንላችሁ። እሺ ማሪ እሺ። ጎንደር ልጅቷ ቅድም መጣ እንትን ልንላት ትንሽ ጠብቂኝ እላታለሁ። ፎሎ አድርጉኝ ብላ ነጥቀው አስወጣት። የኛ ሞዲኔተሮች ደቂቃ አያስቆዩም። ማሪ እስቲ ፎሎ አድርጉኝ ምናምን ስትል ችግርሽን አትወጭም ስል አስወጣት። ነገ እስኪ ትግባ። አሁን ይህንን የታም የያዘውን ጉዳይ የተባለ ነው። ዝም በሉ ጎንደር የነገ ላስገባችሁ በጊዜ አሁኒትን ተጣርቼ እንዲደወልላችሁ። እሺ ኦልሬዲ አሁን ሰዎቹ ይተኛሉ በዚህ ሰዓት። መቼም አይደወልም ለማዳሞች። ታራተኝ ወይና ያ ረቢ አላህ
አገኛት። እዚህ ሀገር ነበርሽ ሀቢብቲ በ2020 አጅማን ነበርሽ ዱባይ እና አጅማን المهم شيء فيزا አይኪያ እንደምን ምን ለበለውኒ ይኸው ሰውየው ራሱ አስወጣልኝ ያለበት ቦታ። ለምን እኔ እውነቱን ነው የምፈልገው። ቪዛ ቼንጅ ስታቱስ ሳይደረግ ነው የከነሰላት። የተከነሰለው በ4ኛው ወር ላይ ቀኑ 4 አሁን አንደኛው ወር ሊመጣ ነው። ይሄ ማለት የዛሬ 8-9 ወር በፊት ተከንስላለች።